ሰላም ጤና ይስጥልን ውድ አድማጮቻችን እንደምንውላችኋል። ከትርታ 97.6 ኤፍኤም የዕለተ ሐሙስ ጥቅምት 13 የዕለቱን ትርታ 600 ሰዓት ዜናዎችን ይዘን ወደ እናንተ መጥተናል። ዜናዎችን ወደ እናንተ በማድረስ እኔ በፍቅር ግዛቸው አብሬያችሁ ቆይታ አደርጋለሁ። በሚኖረን ቆይታ ከሀገር ውስጥ እንዲሁም ከባህር ማዶ የተውጣጡ ዜናዎችን እንዲሁም ደግሞ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። በቅድሚያም የሀገር ውስጥ ዜናዎችን እናስቀድማለን። የትምህርት ምዘናና ፈተናዎች አገልግሎት የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተናን ይዘቶች አስታወቀ። ተማሪዎች፣ የተማሪ ቤተሰቦች፣ መምህራንና የትምህርት አመራር ለፈተና ዝግጅት በሚያደርጉበት ወቅት ፈተና የሚሸፍናቸውን የይዘት አካባቢዎች ማወቅ አስፈላጊ መሆኑን የገለጸው አገልግሎቱ በመሆኑም የ2018 ትምህርት ዘመን 12ኛ ክፍል ፈተና ዝግጅትና አስተዳደርን አስመልክቶ መረጃ አውጥቷል። የትምህርት አይነቶችን በተመለከተ ለተፈጥሮ ሳይንስ ተፈታኞች እንግሊዝኛ፣ ሂሳብ እንዲሁም አፕቲቲዩድ፣ ኬሚስትሪ፣ ፊዚክስና ባዮሎጂን የሚሰጥ ሲሆን ለማህበራዊ ሳይንስ ተማሪዎች ደግሞ እንግሊዝኛ፣ ሂሳብ፣ አፕቲቲዩድ፣ ታሪክ፣ ጂኦግራፊና ኢኮኖሚክስ መሆናቸውን ገልጿል። ብሔራዊ ፈተናው ከ9ኛ ክፍል እስከ 12ኛ ክፍል ደረጃዎችን እንዲሁም በተማሪው መጽሐፍ ላይ ያሉትን ሁሉንም ምዕራፎች እንደሚሸፍንም ተገልጿል። ከ10ኛ እስከ 12ኛ ክፍል ሁሉም የትምህርት አይነት ፈተና በአዲሱ ስርዓተ ትምህርት መሰረት እየተዘጋጀ ያለ ሲሆን የ9ኛ ክፍል ደግሞ የሁሉም የትምህርት አይነቶች ፈተናዎች ከቀደመውና ከአዲሱ ስርዓተ ትምህርቶች የጋራ ይዘቶችን ብቻ አካቶ እየተዘጋጀ እንደሚገኝም ተነግሯል። ፈተናው ማንኛውም ተፈታኝ ተማሪ ከተማሪው ስርዓተ ትምህርትና ከተማሪው መጽሐፍ ላይ ብቻ ተመስርቶ እየተዘጋጀ እንደሚገኝም ነው የተገለጸው። የፈተናው አስተዳደር በበይነ መረብና በወረቀት ጎን ለጎን የሚሰጥ ሲሆን አብዛኛው ተፈታኝ በበይነ መረብ እንደሚፈተን እየተሰራ ያለ መሆኑን ተፈታኞች ራሳቸውን በበይነ መረብ ለመፈተን ሊያዘጋጁ እንደሚገባ የትምህርትና ምዘና ፈተናዎች አገልግሎት አሳስቧል። በኢትዮጵያ እየተካሄደ ያለው የተሟላ የኢኮኖሚ ሪፎርም ውጤታማ በመሆኑ የአይኤምኤፍና የዓለም ባንክን ጨምሮ ሁሉም ዓለም አቀፍ የገንዘብ ተቋማት ድጋፋቸውን አጠናክረው እንደሚቀጥሉ ማረጋገጣቸውን የገንዘብ ሚኒስቴር አህመድ ሽዴ ገለጹ። የኢትዮጵያ ልዑካን ቡድን በዓመታዊ ዓለም አቀፉ የገንዘብ ድርጅት አይኤምኤፍና ዓለም ባንክ ዓመታዊ ስብሰባ ላይ የነበረውን ተሳትፎ በስኬት ማጠናቀቁንም ሚኒስተሩ አስታውቋል። በገንዘብ ሚኒስቴር አህመድ ሽዴ ዓመታዊ ስብሰባውን በተመለከተ በሰጡት ማብራሪያ ከተለያዩ የልማት አጋሮች ጋር ሰፋፊ ውይይቶች የተደረጉበትና የኢትዮጵያን የልማት ተግባራት ለመደገፍ ቁርጠኝነታቸውን የገለጹበት መሆኑንም ገልጸዋል። ለኢትዮጵያ ሁሉን አቀፍ የኢኮኖሚ ሪፎርም የሚደረገው ድጋፍ ተጠናክሮ እንዲቀጥል በማድረግ በኩል ከአይኤምኤፍ ጋር ያለው ግንኙነት የበለጠ እንዲጠናከር እየተደረገ መሆኑንም ተናግሯል። ለዚህም የአይኤምኤፍ ማኔጅመንት ዳይሬክተር ምክትል ኃላፊና ከተለያዩ ዲፓርትመንቶች ጋር ለኢትዮጵያ የኢኮኖሚ ሪፎርም ድጋፋቸውን አጠናክረው እንደሚቀጥሉ ከፍተኛ መግባባት ላይ የተደረሰ መሆኑንም አንስተዋል። ከዓለም ባንክ ጋር በተያያዘ ለኢኮኖሚ ሪፎርሙ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል እንዲሁም ባንኩ በኢትዮጵያ በተለያዩ የልማት መስኮች የሚያደርገውን አጋርነት አጠናክሮ በሚቀጥልበት ሁኔታ ላይ ከባንኩ ፕሬዚዳንት ከተለያዩ ኦፕሬሽን ኃላፊዎችና ከአፍሪካ ጉዳዮች ምክትል ፕሬዚዳንቶች ጋር የተሳካ ውይይት መደረጉንም አብራርተዋል። ሚኒስቴሩ አክለውም ኢትዮጵያ በአረንጓዴ አሻራ፣ የአየር ንብረት ለውጥን በመከላከል፣ በጤና፣ በትምህርትና በሰው ሀብት ልማት እንዲሁም በስራ እድል ፈጠራ ጨምሮ በአጠቃላይ በኢኮኖሚ ሪፎርሙ እንዲሁም በኢኮኖሚ እድገት ውጤታማ ደረጃ ላይ እንደምትገኝ የታየበት መሆኑንም ተናግረዋል። በተካሄደው የተለያዩ የፓናል ውይይቶችም የኢትዮጵያ እድገት ለበርካታ ሀገራት ተምሳሌት ሆኖ የቀረበበት መሆኑንም ጠቅሰው ይህንም በአፍሪካም ሆነ በዓለም አቀፍ ደረጃ ከፍተኛ እውቅና ያገኘንበት ነው ሲሉም ተደምጠዋል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36,000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር ተመልሰዋል ሲል የኢሚግሬሽንና ዜግነት አገልግሎት አስታወቀ። አገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት እንዳሉት ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ህግ አክብረው እንዲንቀሳቀሱ እየተሰራ ነው ያሉ ሲሆን በዘርፉ በተከናወኑ የሪፎርም ስራዎች ሀገራዊ አቅም መጠናከሩንም አመላክተዋል። ለአብነትም በአዲስ አበባ አካባቢ በተካሄዱ ዓለም አቀፍና አህጉር አቀፍ ጉባኤዎች የተሳተፉ የውጭ ሀገራት ዜጎች
ያለምንም እንከን መስተናገዳቸውንም ጠቅሷል። በቪዛ አገልግሎት ወደ 188 ሀገራት የመዳረሻ ወይም ኦንላይን ቪዛ ተጠቃሚዎች ሆነዋል ያሉት ዋና ዳይሬክተሯ ይህም የ24 ሰዓት ኤሌክትሮኒክስ ቪዛ አገልግሎት ያለው መሆኑንም አመላክተዋል። ከፓስፖርት አገልግሎት ጋር በተያያዘ የተለያዩ የማሻሻያ እርምጃዎች መወሰዳቸውንና በዚህም በህገ ወጥ ሰንሰለት የተሰማሩ 26 ሰዎች ተጠያቂ መደረጋቸውንም ተናግረዋል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36 ሺህ በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር እንዲመለሱ መደረጉንም ጠቅሷል። በተያዘው በጀት ዓመት 4 ሚሊዮን ፓስፖርት ለመስጠት በቂ ዝግጅት መደረጉንም ሰላማዊት አጽንተው ተናግረዋል። ከውጭ የሱዳን ፈጥኖ ደራሽ ኃይል በካርቱም ዓለም አቀፍ አውሮፕላን ጣቢያ የአየር ጥቃት መፈጸሙ ተነገረ። ዛሬ ሐሙስ ለሶስተኛ ጊዜ የተፈጸመው ጥቃቱ በድሮን ጭምር የታገዘ መሆኑም ተናግሯል። በመሐመድ ጋሎድ የሚመራው የፈጥኖ ደራሽ ኃይሉ በካርቱም የሚገነባውን የአውሮፕላን ጣቢያ ስራ እንዳይጀምር ማስጠንቀቁም ይታወሳል። የሱዳን መንግስት በበኩሉ የአውሮፕላን ጣቢያው እድሳት ተደርጎለት የመጀመሪያውን የመንገደኞች አውሮፕላን ማስተናገዱን ይፋ አድርጎ ነበር። ሁለቱ ኃይሎች የግጭት አድማሳቸውን በማስፋት ሰው አልባ በራሪ ድሮኖችን ጭምር በመጠቀም ላይ እንደሚገኙም ተዘግቧል። በቀጠለው ጦርነት እስካሁን ከ20 ሺህ በላይ ሰዎች ለሞት ሲዳረጉ ከ14 ሚሊዮን የሚልቁ ደግሞ መሰደዳቸውን በመጥቀስ የዘገበው አናዶሉ ነው። በካሜሮን ሀገራዊ ምርጫ ውጤቱን በከፊል ወይም ሙሉ ለሙሉ እንዲሰረዝ የቀረበውን ጥሪ የሀገሪቱ ዳኞች ውድቅ አድርገዋል። በቅርቡ በሀገሪቱ በተካሂዶ የነበረው ምርጫ ስልጣን ላይ ያሉት የ92 ዓመቱ ፕሬዚዳንት ፖል ቢያ ለሰባተኛ ጊዜ በመመረጥ ሊያመሩ የሚያስችል ውጤት ተመዝግቧል ተብሏል። የምርጫውን ውጤትም የተቃዋሚ የፖለቲካ ፓርቲዎች በመቃወም ውጤቱን እንደማይቀበሉት ገልጸዋል። የሀገሪቱ ህገ መንግስታዊ እንዲሁም ደግሞ ፍርድ ቤት እንዲሰረዝ የጠየቁ ሲሆን ዳኞች ግን ውጤቱ እንደሚጸና ነው ያሳሰቡት። ይህንንም ተከትሎ በካሜሮን ዋና ዋና ከተሞች ቅሬታቸውን በአደባባይ ወጥተው የገለጹ ዜጎች መኖራቸውም ተዘግቧል። ፕሬዚዳንት ፖል ቢያ ላለፉት 43 ዓመታት ካሜሮንን በመሪነት ስልጣን ላይ የቆዩ ሲሆን አሁን ሀገራዊ ምርጫ ያሳተፉ ተቀናቃኝ በሆነው የቀረቡት የ76 ዓመቱ ቲቺ ሮማ በካሪ ምርጫውን ያሸነፍኩት እኔ ነኝ ለማለት ቢያውጁም በፕሬዚዳንት ፖል ቢያ የተሾሙት ዳኞች እንዳጸደቁላቸው ተናግሯል ሲል የዘገበው ቢቢሲ ነው። በካምፓላ በተከሰተው የመኪና አደጋ ጉዳት ለደረሰባቸው ወገኖች የፕሬዝዳንት ዮዌሪ ሙሴቬኒ የገንዘብ ድጋፍ አደረጉ። ከትላንት በስቲያ በዩጋንዳ ካምፓላ ጉሉ ሃይዌይ ላይ በደረሰ የመኪና አደጋ የ46 ሰዎች ህይወት ያለፈ ሲሆን ብዙዎች ለቀላልና ከባድ የአካል ጉዳት መጋለጣቸውን ዘስታርስ ጋዜጣ ዘግቦታል። የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በአደጋው የተሰማቸውን ሀዘን ባወጡበት መግለጫ ላይ ጠቅሰው ለአደጋው ተጎጆች 5 ሚሊዮን የዩጋንዳ ሽልንግ ህይወታቸውን ላጡ ቤተሰቦች ለእያንዳንዳቸው እንደሚሰጥ ትዕዛዝ አስተላልፏል። የአካል ጉዳት ለደረሰባቸው ደግሞ ለእያንዳንዳቸው 1 ሚሊዮን የዩጋንዳ ሽልንግ እንዲሰጥም አድርገዋል። አሽከርካሪዎቹ ራሳቸውን እና ሌሎችን ከአደጋ በመጠበቅ ትኩረት ሰጥተው ሊያሽከረክሩ ይገባል ሲሉ የገለጹት ሙሴቬኒ ናቸው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሳውዝ አፍሪካ በሚካሄደው የቡድን 20 ሀገሮች ጉባኤ ላይ እንደማይገኙ መንግስታቸው አስታውሷል። የፕሬዝዳንቱ የመገናኛ ብዙኃን ቃል አቀባይ ዲሚትሪ በሰጡት መረጃ ፑቲን በሳውዝ አፍሪካ ጉባኤ እንደማይገኙ ገልጸው ሩሲያ በመድረኩ ላይ በበቂ ሁኔታ ትወሰናለች ብለዋል። የቡድን 20 ጉባኤዎች በመጪው ህዳር ወር በጆሃንስበርግ የሚካሄድ ሲሆን 19 ሀገሮች የአውሮፓ ማህበራትና የአፍሪካ ህብረት ተሳታፊዎችም ይገኙበታል ተብሎ ይጠበቃል። በጉባኤውም የሩሲያ ዩክሬን ጦርነትና የአየር ንብረት ለውጥ ጉዳዮችም ይነሳሉ ተብሎ ይጠበቃል።
በመጨረሻም ከፑቲን ጋር የሚደረገው ውይይት የትም አይደርስም ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንቱ በቅርቡ በሰጡት መግለጫ የሩሲያ ዩክሬን ጦርነት መቋጫ እንዲያገኝ በሃንጋሪ ቡዳፔስት ከተማ የውይይት መድረክ ለማዘጋጀት ማቀዳቸውን አስታውሰው ነበር። ይህ እቅዳቸው የተሳካላቸው አይመስልም። ዶናልድ ትራምፕ የቡዳፔስቱ ውይይት ተስፋ የሚጣልበት እንዳልሆነም ተናግረዋል። ቭላዲሚር ፑቲን ባናገርኩት ጊዜ ሁሉ ጥሩ ውይይት እናደርጋለን፣ ነገር ግን የምናሳካቸው ውይይቶች የትም አያደርሱንም ሲሉም ተደምጠዋል በማለት ገልጸዋል። በቀጣይም በሩሲያ ላይ ስለሚደረገው ማዕቀብ የተናገሩ ሲሆን በዋናነትም በሩሲያ 2 ግዙፍ የነዳጅ ኩባንያዎች ላይ ያተኮረ መሆኑንም ተናግረዋል። አድማጮቻችን ከሀገር ውስጥ እንዲሁም ከባህር ማዶ የተውጣጡ ዜናዎቻችንን ነበር ያደመጣችሁት። አሁን ደግሞ የቢዝነስ ዜናዎችን የምንሰማበት ላይ ሰዓት ደርሰናል። የገቢዎች ሚኒስቴር ባንኮች የግብር ክሊራንስ የምስክር ወረቀት ይዘው ለብድር የሚቀርቡ ደንበኞች የተለመደው የብድር አገልግሎት እንዳይከለከሉ ማሳሰቢያ ሰጥቷል። ሚኒስቴሩ በቅርቡ በሚሰጠው የምስክር ወረቀት ላይ የተጠቀሰው የታክስ ቅድሚያ መብት ድንጋጌ የብድር አሰጣጥ ሂደቱን የሚቀይር አዲስ መብት አለመሆኑን በማስታወቅ ባንኮች የምስክር ወረቀቱን ተቀባይነት እንደሌለው ሊያስቡ እንደማይገባም አስታውቋል። የገቢዎች ሚኒስቴር ለብሔራዊ ባንክና ለሁሉም ባንኮች በሚል በጻፈው ደብዳቤ ላይ እንደተመላከተው ግብር ክሊራንስ የምስክር ወረቀት የሚሰጠው ግብር ከፋዩ በሕጉ መሰረት የተጣለበትን ታክስ የመክፈል ግዴታ ሲወጣ መሆኑንም ገልጸዋል። በተጨማሪም ለታክስ ባለስልጣኑ በቅድሚያ መክፈል እንዳለባቸውና በየትኛውም ሕግ ወይም ፍርድ ቤት ትዕዛዝ ቅድሚያ የሚሰጣቸው ክፍያዎች መሆናቸውንም በግልጽ ተቀምጧል። ሚኒስቴሩ የተሰጠ ባለው የታክስ ክሊራንስ የምስክር ወረቀት ላይ የሰፈረው የቅድሚያ መብት ድንጋጌ ከላይ የተጠቀሰውን የታክስ አስተዳደር አዋጅ ድንጋጌ ለማካተት እንጂ ለባለስልጣኑ ሌላ አዲስ ልዩ መብት ለመስጠት እንዳልሆነም አብራርተዋል። የቤንሻንጉል ጉሙዝ ክልል ማዕድን ሀብት ልማት ቢሮ ባለፉት 3 ወራት 1723 ኪሎ ግራም ወርቅ ከክልሉ ወደ ብሔራዊ ባንክ መግባቱን አስታወቀ። የቢሮው ኃላፊ ቱጃን አደም እንዳሉት በ2018 በጀት ዓመት ከ7000 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ ለማስገባት ታቅዶ እየተሰራ እንደሆነም ገልጸዋል። በሩብ ዓመቱም የአምራችነት ፍቃድ ካላቸውና ከልዩ አነስተኛ ማህበራት 1723 ኪሎ ግራም ወርቅ ወደ ብሔራዊ ባንክ መግባቱንም ተናግረዋል። ዘርፉ ከሚያስገኘው የተለያዩ የገቢ አማራጮች 27 ሚሊዮን ብር ገቢ መገኘቱን ነው የተናገሩት። በተለይም መንግስት ያደረገው የማክሮ ኢኮኖሚ ማሻሻያ የጥቁር ገበያ ችግርን በመቅረፍ ዘርፍ የተሰማሩ የወርቅ አቅራቢዎችን ተጠቃሚ ማድረጉም ኢዜአ ገልጾታል። ዘርፉን በቴክኖሎጂ ለመደገፍ የአምራቾችን ግንዛቤ የማሳደግና የቴክኖሎጂ አቅርቦት ስራ ላይ በስፋት እየተሰራ መሆኑንም አመላክተዋል። በመጨረሻም የማር ምርትን የጥራት ፍተሻ ሙሉ በሙሉ ሀገር ውስጥ ለማካሄድ የሚያስችል አቅም እየተፈጠረ መሆኑን የኢትዮጵያ የተስማሚነት ምዘና ድርጅት አስታወቀ። ድርጅቱ ፍተሻውን ሙሉ በሙሉ በሀገር ውስጥ አቅም ለማካሄድ ከተባበሩት መንግስታት የኢንዱስትሪ ልማት ድርጅት የዓለም አቀፍ ገበያ ተደራሽ መርሃ ግብር ጋር በመተባበር እየሰራ መሆኑንም ገልጿል። በኢትዮጵያ ከፍተኛ የማር ምርት አቅም ቢኖርም በሚፈለገው ልክ የውጭ ምንዛሬ እየተገኘበት አለመሆኑን የተገለጸ ሲሆን ለዚህ ደግሞ የማር ጥራት ጉዳይ አንዱና ዋነኛውም ነው ተብሏል። የኢትዮጵያ የተስማሚነት ምዘና ድርጅት የፍተሻ ዘርፍ ምክትል ዋና ዳይሬክተር ምትኩ ድሪባ ለኢዜአ እንደገለጹት የማር ምርት ጥራትን ለማስጠበቅ የጸረ ተባይ ቅሪት ፍተሻ አገልግሎት ሙሉ በሙሉ በሀገር ውስጥ አቅም ለማካሄድ ዝግጅቱ እየተጠናቀቀ መሆኑንም ገልጸዋል። ለዚህም ከተባበሩት መንግስታት የኢንዱስትሪ ልማት ድርጅት ጋር በመተባበር እየተሰራ መሆኑን ገልጸው ለፍተሻ የሚያስፈልጉ መሳሪያዎች ዝግጅት መደረጋቸውንም አብራርተዋል። ፍተሻውን ለማከናወን ክህሎት ያለው ባለሙያ ያስፈልጋል ያሉት ምክትል ዋና ዳይሬክተሩ አሁን ላይ ከውጭ በመጣ አሰልጣኝ ለባለሙያዎች የአቅም ግንባታ ስልጠና እየተሰጠ ነው ብለዋል። ከዚህም ቀደም በማር ላይ የሚገኘውን የጸረ ተባይ ቅሪት ፍተሻ የሚያደርገው ናሙና
ወደ ውጪ ተልኮ መሆኑን አስታውሰው አሁን ላይ ፍተሻው ሙሉ በሙሉ በአገር ውስጥ ለማካሄድ አስፈላጊው ዝግጅት እየተጠናቀቀ መሆኑንም አስታውሰዋል። አድማጮቻችን ከሀገር ውስጥ የተመራረጡ ቢዝነስ ዜናዎችን ነበር አድምጠን የተመለስ ነው። ዕለተ ሐሙስ ጥቅምት 13 የትርታ 600 ሰዓቶቻችን ዜናዎቻችን እነዚህን ይመስሉ ነበረ። ለነበረን ቆይታ ከልብ እናመሰግናለን። ሲዲ ስፖርት ቀሪውን ሰዓት ይረከባል። የትርታ ፕሮግራሞችም እስከ እኩለ ሌሊት 6 ሰዓት መደመጣቸውን ይቀጥላሉ። በእኛ በኩል ግን ሰናይ ቀን